ሰላም እንዴት ናችሁ? የጉበት ስብ ወይም ደግሞ ፋቲ ሊቨር በተመለከተ ለራሴ ፍጆታ በማነብበት ወቅት ወይም ሪሰርች በማድረግበት ወቅት ያገኘሁትን መረጃ አካፍላችኋለሁ። ይሄ መረጃ ለማከም ዓላማ አይደለም፣ ወይም ደግሞ እናንተን የማከም ስልጣን ወይም ደግሞ ላይሰንሱም የለኝም። ዶክተር አይደለሁም፣ ሐኪም አይደለሁም። ማንኛውም የጤና ችግሮች ካሉ ዶክተሮቻችሁ ወይም ሐኪሞቻችሁ ነው ማናገር ያለባችሁ። እነኚህ እኔ የምሰራቸው ቪዲዮዎች ዋና ዓላማቸው ግንዛቤ መፍጠር ነው። የተሻለ ግንዛቤ ከፈጠራችሁ በኋላ ከዶክተሮቻችሁ ጋር ለመነጋገር የሚሉት ነገር ለመረዳት ይቀላል። ስለዚህ ማንኛቸውም የጤና ችግሮች ካሉ ከዶክተሮቻችሁ ጋር መማከር አለባችሁ። ይሄ ቪዲዮ ፌስቡክ ላይ እንደዚሁም ዩቲዩብ ላይ ፖስት አደርገዋለሁኝ። በሚመቻችሁ ቦታ ማየት ትችላላችሁ። ይህ ቪዲዮ ፌስቡክ ላይ ካያችሁት የፌስቡክ ፔጅ ፎሎ አድርጉ። እንደዚሁም ደግሞ ዩቲዩብ ላይ ካያችሁት የዩቲዩብ ቻናሌን ሰብስክራይብ አድርጉ። በሁለቱም በተመቻችሁ ቦታ ካያችሁ በኋላ ቪዲዮ በተመለከተ የሚሰማችሁን አስተያየት ማስቀመጥ አትርሱ። ይህ ቪዲዮ በዋናነት ትኩረት የሚያደርገው ከሜታቦሊክ ዲስፈንክሽን ጋር ተያይዞ ሊፈጠር የሚችል የጉበት ስብ ወይም ፋቲ ሊቨር ላይ ነው። ሜታቦሊክ ዲስፈንክሽን ማለት ሰውነታችን ምግብ ወደ ኃይል የሚቀይርበት ሂደት ውስጥ የሚፈጠር ከሱ ጋር ተያይዞ የሚፈጠር የጉበት ስብ ላይ ነው። እዚህ የጉበት ስብ በሽታ ዋና ዋና መንስኤዎች አንደኛ የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ነው። ሁለተኛ ሆድ አካባቢ ያለ ውፍረት ወይም ደግሞ ቦርጭ የምንለው ነው። ሶስተኛ የደም ግፊት፣ እንደዚሁም ደግሞ ከአመጋገብ ጋር የተያያዙ ችግሮች ጥቂቶቹ ምክንያቶች ናቸው። የጉበት ስብ በእንግሊዝኛ ፋቲ ሊቨር ወይም ደግሞ ስቲቶሲስ ይባላል። ይሄ ችግር ካልተቆጣጠር ነው ወይም በጊዜ የመፍትሄ እርምጃ ካልተወሰደበት ወደ ጉበት መቁሰል ያድጋል። ይህም በእንግሊዝኛው ሜታቦሊክ ዲስፈንክሽን አሶሺየትድ ስቲቶ ሄፓታይተስ ይባላል። በአጭሩ የጉበት መቁሰል ማለት ነው። ይሄ ቁስል በጊዜ ሂደት ወደ ጠባሳነት ያድጋል። እሱ ደግሞ ፊብሮሲስ ይባላል። ይሄ ጠባሳ ይቆይና ደግሞ በጊዜ ሂደት ሙሉ በሙሉ ጤነኛ የነበሩ የጉበት ሴሎች ወይም የጉበት ህዋሶችን ይለውጣቸዋል ወይም ይተካቸዋል። ስለዚህ ጉበታችን ሙሉ በሙሉ ጠባሳ ይሆናል። ሙሉ በሙሉ ጠባሳ ሆነ ማለት ደግሞ ደረቀ ማለት ነው። ቢካዝ የደም ዝውውር መኖር አይችልም። ስለዚህ ይሄ ሲርሆሲስ ወደሚባለው ደረጃ አደገ ማለት ነው። ሲርሆሲስ ጋር ደረሰ ማለት የደም ዝውውር በውስጡ አልተካሄደም ማለት መስጠት የነበረበት አገልግሎት መስጠት አቁመዋል፣ ወይም ደግሞ ጠባሳው ወደ ማይመለስ ችግር ኢሪቨርሲብል ወደሆነ ስቴጅ ደረሰ እንደማለት ነው። የጉበት ስብ ወይም ስቲቶሲስ ሙሉ በሙሉ ማጥፋት ይቻላል። እንደዚሁም ደግሞ ስቲቶ ሄፓታይተስ ወይም ደግሞ የጉበት ስብ ኢንፍሌምድ ሲሆን ኢንፍላሜሽን ሲፈጠር ወይም ደግሞ ጉበት ሲቆስል እንደማለት ነው። እሱንም ማዳን ይቻላል። የአኗኗር ዘዴ ወይም ደግሞ ላይፍ ስታይል በመቀየር በማስተካከል እነኚህ ሁለቶቹ በቀላሉ ማስወገድ ይቻላል። ፊብሮሲስ ጋር ሲደርስ የመጀመሪያዎቹ ስቴጆች ያለ ሂል ማድረግ ወይም ማዳን ይቻላል። ነገር ግን ወደ መጨረሻዎቹ ስቴጆች በጣም ከቆየ በኋላ ከሆነ ሪቨርስ ማድረግ ወይም መመለስ ሊከብድ ይችላል። እንደዚሁ ደግሞ ሲርሆሲስ ደረጃ ከደረሰ ወይም ጉበታችን ሙሉ በሙሉ ወደ ጠባሳነት ከተቀየረ በኋላ እሱኛው ስቴጅ መመለስ ከባድ ነው። ስለዚህ በጊዜ የመፍትሄ እርምጃዎች መውሰድ ጉበትን ለማዳን ተመራጩ መንገድ ነው። አሁን ደግሞ መፍትሄዎቹን እንመልከት። የጉበት ስብ በሽታ ለመቆጣጠር የመጀመሪያው መፍትሄ የአካል ብቃት እንቅስቃሴ ማድረግና የሰውነት ክብደት መቀነስ ነው። የሰውነት ክብደት መቀነስ የጉበት ስብ ለመቆጣጠር እጅግ በጣም ውጤታማ የሆነው መንገድ ነው። ከጠቅላላ የሰውነታችን ክብደት ከ5 እስከ 10% ያህል ብቻ መቀነስ፣ ያውም በረጅም ጊዜ ለምሳሌ ከ6 እስከ 12 ወራት ባለ ጊዜ ውስጥ ከጠቅላላ ሰውነታችን ከ5 እስከ 10% ያህል መቀነስ የጉበት ስብ ለማጥፋት ከፍተኛ የሆነ አስተዋጽኦ ያበረክታል፣ ወይም ደግሞ የጉበት ስብ በከፍተኛ ሁኔታ ይቀንሰዋል። ለምሳሌ ያህል 100 ኪሎ ግራም ክብደት ያለው ሰው 5 ኪሎ ግራም ያህል ክብደት ብቻ ቢቀንስ ወይም 10 ኪሎ ግራም ያህል ክብደት ቢቀንስ የጉበት ስብ በከፍተኛ ሁኔታ ይቀንሰዋል። እንዴት ነው የሰውነታችን ክብደት የምንቀንሰው? የመጀመሪያው ካሎሪ መቀነስ ነው። በሌላ ቋንቋ የምንመገበው ነገር መቀነስ ማለት ነው። ክብደት ለመቀነስ በቀን ከሚወስዱት ምግብ ከ500 እስከ 700 ካሎሪ ያህል መቀነስ ያስፈልጋል። ያ ማለት ከምትመገቡት ምግብ 1/4 ያህል ቢያንስ ማስወገድ ማለት ነው።
አንድ ሙሉ እንጀራ ሳይሆን መመገብ ያለባችሁ የአንድ እንጀራ 3/4 ያህል ብቻ መመገብ፣ ሙሉ እንጀራውን አለመመገብ እንደማለት ነው። ሌላው ክብደት ለመቀነስ ማድረግ ያለብን ነገር የአካል ብቃት እንቅስቃሴ ማድረግ ወይም ደግሞ ኤሮቢክ የሆኑ ኤክሰርሳይሶችን ማድረግ። በሳምንት ውስጥ ቢያንስ ከ2 ሰዓት እስከ 5 ሰዓት ያህል የአካል ብቃት እንቅስቃሴ ማድረግ። ለምሳሌ ጆግ ማድረግ ወይም ደግሞ ፈጠን ብሎ መራመድ ሊሆን ይችላል። ለ30 ደቂቃ ያህል በየቀኑ ፈጠን ብሎ የመራመድ እንቅስቃሴ ብናደረግ በሳምንት ውስጥ 7 ቀናት አሉ። በየቀኑ 30 ደቂቃ ብናደረግ 3 ሰዓት ተኩል ያህል እንቅስቃሴ ሰራን ማለት ነው በሳምንት ውስጥ። እና እነዚህ ፈጠን ያለ እርምጃ መራመድ ወይም ደግሞ ከቻለን ትንሽ የሶምሶማ ሩጫ መሮጥ፣ በሳምንት 2 ቀናት ያህል የክብደት ማንሳት ሊሆን ይችላል። ሌሎች ሬዚስታንስ ትሬኒንግ ወይም ደግሞ የጡንቻ የሚያጠነክሩ ትሬኒንጎች ወይም ደግሞ ስፖርቶች መስራት ጠቃሚ ነገር ነው። ጡንቻችን ጠንክሮ መቆየቱ በጣም ጠቃሚ ነገር ነው። በተለይም ደግሞ ጥሩ የሆነ ጡንቻ ደማችን ውስጥ ያለውን ስኳር ሶክ ያደርጋል። ጠንካራና ጤናማ የሆኑ ጡንቻዎች ሲኖሩን ደማችን ውስጥ ያለው ስኳር ወደ ጉበታችን ሄዶ ከመቀመጥ ይልቅ ወደ ጡንቻዎቻችን እንዲሄድ ይረዳል። ምክንያቱም ጡንቻዎቻችን ብዙ ኃይል ስለሚፈልጉ ደም ውስጥ ያለው ስኳር ወደ ጡንቻዎቻችን ይሄዳል፣ ወደ ኃይልነት ይጠቀሙታል። ስለዚህ ጡንቻዎቻችን የስኳር ክምችትን ለመቀነስም ጠቃሚ ናቸው። የጡንቻ ጥንካሬ መጠበቅ ያስፈልጋል። በተለይም ክብደት በምንቀንስበት ወቅት ጡንቻዎቻችን እንዳይጠፉ ጥንቃቄ ማድረግ ያስፈልጋል። ያ ምንድነው? አንደኛ በቂ የሆነ ፕሮቲን በየቀኑ መውሰድ፣ ሁለተኛ ደግሞ የጥንካሬ ኤክሰርሳይዝ ቅድም ያልኩት ክብደት ማንሳትን ጨምሮ የሬዚስታንስ ትሬኒንጎች በምንሰራበት ወቅት ጡንቻዎቻችንን ሜንቴን እናደርጋለን። ፕሮቲን በቀን የሚመከረው ምንድነው? ለእያንዳንዱ 1 ኪሎ ግራም የሰውነት ክብደታችን 1 ግራም ወይም ደግሞ 1.5 ግራም ፕሮቲን መውሰድ። ለምሳሌ አሁንም 100 ኪሎ ግራም ክብደት ያለው ሰው በቀን ውስጥ ከ100 ግራም እስከ 150 ግራም ያህል ፕሮቲን መውሰድ እንዳለበት ይመከራል። ቢያንስ ግን ከ60 ግራም በላይ የሆነ ፕሮቲን መጠቀም እንዳለብን ይመከራል። የጉበት ስብ ወይም ደግሞ ሲቶሲስ ለማጥፋት ሁለተኛው የመፍትሄ እርምጃ የአመጋገብ ጥራት ነው። ያም አመጋገባችን በዋናነት አትክልቶች፣ ፍራፍሬዎችና ጥራጥሬዎች መሰረት ያደረገ መሆን አለበት። ለጉበት ጠቃሚ የሆኑ አትክልቶች የጎመን ዘሮች፣ ክሩሲፈረስ ቬጂቴብልስ የሚባሉ የጎመን ዘሮች አሉ። ለምሳሌ ብሮኮሊ፣ የአበባ ጎመንና ብራሰልስ ስፕራውት ወይም ደግሞ በቀል የሚባሉት እነኚህ በውስጣቸው ሰልፎራፌን የተባለ ንጥረ ነገር ይዘዋል። ይህ ሰልፎራፌን የተባለው ንጥረ ነገር ጉበት ውስጥ መርዛማ ነገሮች እንዳይጠራቀሙ እና ስብ እንዳይከማች የሚረዳ ነው። አረንጓዴ ቅጠላቅጠሎች ለምሳሌ ኬል፣ ሌደስ እና ስፒናች ወይም የተለያዩ የሰላጣ ዘሮች እና ቆስጣ፣ እነኚህ አዘውትሮ መመገብ ጠቃሚ ነው። በውስጣቸው ክሎሮፊል እና ግሉታታይን የተባሉ ንጥረ ነገሮች ይዘዋል። ክሎሮፊል ቶክሲን ከጉበታችን ለማስወገድ ሲረዳ፣ ግሉታታይን ደግሞ አንታይኦክሲዳንት ነው፣ የተለያዩ መርዛማ ነገሮች ለማስወገድ ይጠቅማል። አዘውትሮ እንደዚህ አይነት አረንጓዴ የሆኑ ቅጠላቅጠሎች መመገብ የስኳር ይዘት የላቸውም፣ ይልቁንም ፋይበር ናቸው። ስለዚህ ፋይበርነት ያላቸው አነስተኛ የሆነ የስኳር ይዘት ያላቸው ምግቦች መመገብ ጉበታችን ውስጥ ትርፍ የሆነ ስኳር ውዝፍ ሆኖ በፋት መልክ እንዳይቀመጥ ይረዳል። ይህ ብቻ አይደለም፣ በውስጣቸው የቫይታሚን ኬ ክምችት አላቸው። ያ ብቻ አይደለም፣ እነኚህ አረንጓዴ ቅጠላቅጠሎች ከፍተኛ የሆነ የቫይታሚን ኬ ክምችት አላቸው። ቫይታሚን ኬ ጉበታችን ደም ለማርጋት የሚያመነጨው ፕሮቲን ለመስራት ይረዳዋል። ወይም ደግሞ ደም በሚፈሰን ጊዜ ደም ለማርጋት የሚረዳው ፕሮቲን የሚመረተው ጉበታችን ውስጥ ነው። ይሄ ፕሮቲን እንዲመረት ጉበታችን ቫይታሚን ኬ ይፈልጋል። ስለዚህ በተለያየ መልኩ እነኚህ አረንጓዴ ቅጠላቅጠሎች ለጉበታችን ጤና ጠቃሚ ናቸው። ሌላው መጠነኛ በሆነ ሁኔታ ብንመገበው ለጉበታችን ጠቃሚው ነገር አርቲቾክ የሚባል ተክል ነው። አርቲቾክ ጉበታችን ራሱን በራሱ በሚያድስበት ወቅት ወይም ሪጀነሬት በሚያደርግበት ሂደት ውስጥ እንደሚረዳው ይነገርለታል። እንደዚሁም ደግሞ ባይል ወይም ደግሞ ሐሞት እንዲመረት ይረዳል። ሐሞት ደግሞ ጉበታችን ስብነት ያላቸው ምግቦች እንዲያብላላ ወይም ሜታቦላይዝ እንዲያደርግ ይረዳዋል። አሁን ደግሞ የጉበት ስብ ለማጥፋት በምናደርገው ሂደት ውስጥ የሚረዱን ፍራፍሬዎች የትኞቹ ፍራፍሬዎች ናቸው የጉበት ስብ ለማጥፋት ወይም ደግሞ ጉበታችን ጤነኛ እንዲሆን የሚረዱን ፍራፍሬዎች?
ቤሪስ በዋናነት ቤሪዎች ማለት ነው እና እንጆሪ፣ ስትሮቤሪስ፣ ብሉቤሪስ የተለያዩ የቤሪ አይነቶች ማለት ነው በውስጣቸው አንቶሳያኒን የተባለ ንጥረ ነገር ይዘዋል። ይሄ አንቶሳያኒን አንታይ ኦክሲዳንት ነው። የተለያዩ ፍሪ ራዲካልስ ወይም ኦክሲጅን ራዲካሎች የጉበታችን ህዋሶች ዳሜጅ እንዳያደርጉ ጉበታችንን እንዳያቆስሉ እነኚህ አንቶሳያኒንስ ክሊን የሚያደርጉ ናቸው። ሁለተኛ ሲትረስ ፍሩት ወይም ሲትረስ የሆኑ ፍራፍሬዎች ለምሳሌ ሎሚ፣ ብርቱካን እና የመሳሰሉት እነኚህ በውስጣቸው ናሪንጌኒን የተባለ ንጥረ ነገር በውስጣቸው ይዘዋል። ይሄ ናሪንጌኒን ጉበት ውስጥ ስብ እንዳይከማች የሚረዳ ነው። እንደዚሁም ደግሞ ፖም ወይም አፕልስ ማለት ነው በውስጡ ፔክቲን የተባለ የፋይበር አይነት ይዘዋል። ይህም መርዛማ ነገሮች ወደ ጉበት ሳይደርሱ ከሰውነት እንዲወገዱ ይረዳል። ስለዚህ ፍራፍሬዎች ሲጠቃለል ቤሪዎች፣ ሲትረስ የሆኑ ፍራፍሬዎች እንደዚሁም ደግሞ አፕል መመገብ ለጉበት ጤና ጠቃሚ ነገር ነው። ቀጥለን ደግሞ ጥራጥሬዎች እንይ። የጉበት ስብ ለማጥፋት በምናደርገው ሂደት ውስጥ መመገብ ያለብን የትኞቹ ጥራጥሬዎች ናቸው? አጃ ወይም ኦት እና ገብስ ወይም ባርሊ። እነኚህ ቤታ ግሉካን የተባለ ልዩ የሆነ የፋይበር አይነት በውስጣቸው አለ። ይህም የኢንሱሊን ስራ ለማሻሻል ኢንሱሊን ሬዚስታንስ እንዳይገጥመን የሚረዳን እንደዚሁም ደግሞ ኮሌስትሮል ለመቀነስ ይረዳል። ይሄ ቤታ ግሉካን የተባለው ፋይበር ማለት ነው። ስለዚህ ባርሊ፣ ገብስ እና አጃ መጠቀም ጠቃሚ ነገር ነው። ሌላው ኪንዋ የተባለ ጥራጥሬ ነው። ኪንዋ በውስጡ ሙሉ ፕሮቲን አለው። ያ ማለት አብዛኛዎቹ የእጽዋት ፕሮቲኖች ሙሉ ፕሮቲን አይደሉም። ኪንዋ ግን ሙሉ ፕሮቲን እንደያዘ ይነገርለታል። አብዛኛዎቹ የሚፈለጉ አሚኖ አሲዶች የያዘ ማለት ነው። እንደዚሁም ደግሞ በቂ የሆነ ወይም ጥሩ የሆነ ፋይበር የያዘ ስለሆነ የደም ስኳር ሳይናወጥ ዘላቂ የሆነ ኃይል ይሰጣል ወይም ደግሞ ዘላቂ የሆነ ጉልበት ይሰጣል። ስለዚህ ስፓይክ የደም ስኳር እሱ ስንመገብ የደም ስኳር ስፓይክ አያደርግም፣ ኢንሱሊን ሬዚስታንስ እንዳይፈጠር ይጠቅማል ማለት ነው። እንደዚሁም ደግሞ ቡናማ ሩዝ ወይም ደግሞ ብራውን ራይስ ለጉበት ስራ ወሳኝ የሆኑ ቢ የሚባሉ የቫይታሚን አይነቶች እና ማዕድናት ይዘዋል። የጉበት ስብ ለማጥፋት ወይም የጉበት ስብ ለመከላከል ሌላው ማድረግ ያለብን ነገር በቂ የሆነ እንቅልፍ መተኛት ነው። በየዕለቱ በቂ የሆነ እንቅልፍ መተኛት። አንድ አዋቂ ሰው በቀን ውስጥ ከ7 እስከ 9 ሰዓት እንዲተኛ ይመከራል። ከ7 ሰዓት በታች ከተኛ አንድ ሰው የሰውነቱ ሆርሞኖች እንዲዛቡ ያደርጋል ተብሎ ይታሰባል። በተለይም የጥጋብ ስሜት እንዲሰማን የሚያደርገው ሆርሞን መጠኑ እንዲቀንስ ያደርገዋል። የረሃብ ስሜት እንዲሰማን የሚያደርገው ሆርሞን ደግሞ መጠኑ እንዲጨምር ያደርገዋል። የጥጋብ ስሜት እንዲሰማን የሚያደርገው ሆርሞን ሌፕቲን ይባላል። የረሃብ ስሜት እንዲሰማን የሚያደርገው ሆርሞን ደግሞ ገርሊን ይባላል። ስለዚህ በቂ የሆነ መኝታ ሳናገኝ ስንቀር፣ በቂ የሆነ እንቅልፍ ሳንተኛ ስንቀር የገርሊን መጠን ከፍ ይላል፣ የሌፕቲን መጠን ደግሞ ዝቅ ይላል። በዚህም ምክንያት ረሃብ ይሰማናል፣ ምግብ መብላት እንጀምራለን። ብዙ ምግብ በተመገብን ቁጥር የማይፈለግ ከመጠን በላይ የሆነ ስኳር ሰውነታችን ላይ ይኖራል። የማይፈለገው ሰውነታችን ጉበታችን ላይ ወስዶ በስብነት ያስቀምጠዋል። ስለዚህ በቂ የሆነ መኝታ አለመተኛት የጉበት ስብ ለመጨመር መንስኤ ሊሆን ይችላል ማለት ነው። ስለዚህ በቂ የሆነ መኝታ መተኛት በዚህ መልኩ ሊመጣ የሚችለውን የጉበት ስብ እንድንከላከል እንድናጠፋ ይረዳናል። የጉበት ስብ ለማጥፋት ወይም የጉበት ስብ ለመከላከል ሌላው ማድረግ ያለብን ነገር በቂ የሆነ እንቅልፍ መተኛት ነው። በየዕለቱ በቂ የሆነ እንቅልፍ መተኛት። አንድ አዋቂ ሰው በቀን ውስጥ ከ7 እስከ 9 ሰዓት እንዲተኛ ይመከራል። ከ7 ሰዓት በታች ከተኛ አንድ ሰው የሰውነቱ ሆርሞኖች እንዲዛቡ ያደርጋል ተብሎ ይታሰባል። በተለይም የጥጋብ ስሜት እንዲሰማን የሚያደርገው ሆርሞን መጠኑ እንዲቀንስ ያደርገዋል። የረሃብ ስሜት እንዲሰማን የሚያደርገው ሆርሞን ደግሞ መጠኑ እንዲጨምር ያደርገዋል። የጥጋብ ስሜት እንዲሰማን የሚያደርገው ሆርሞን ሌፕቲን ይባላል። የረሃብ ስሜት እንዲሰማን የሚያደርገው ሆርሞን ደግሞ ገርሊን ይባላል። ስለዚህ በቂ የሆነ መኝታ ሳናገኝ ስንቀር፣ በቂ የሆነ እንቅልፍ ሳንተኛ ስንቀር የገርሊን መጠን ከፍ ይላል፣ የሌፕቲን መጠን ደግሞ ዝቅ ይላል። በዚህም ምክንያት ረሃብ ይሰማናል፣ መብላት እንጀምራለን። ብዙ ምግብ በተመገብን ቁጥር የማይፈለግ ከመጠን በላይ የሆነ ስኳር ሰውነታችን ላይ ይኖራል። የማይፈለገው ሰውነታችን ጉበታችን ላይ ወስዶ በስብነት ያስቀምጠዋል። ስለዚህ በቂ የሆነ መኝታ አለመተኛት የጉበት ስብ ለመጨመር መንስኤ ሊሆን ይችላል ማለት ነው። ስለዚህ በቂ የሆነ መኝታ መተኛት
በዚህ መልኩ ሊመጣ የሚችለውን የጉበት ስብ እንድንከላከል እንድናጠፋ ይረዳናል። ሌላው በተቻለ መጠን ስትረስ ወይም ጭንቀት መቀነስ፣ ሰውነታችን ዘና እንዲል፣ ረጋ እንዲል፣ ሪላክስ እንዲያደርግ ማድረግ ያስፈልጋል። ከፍተኛ የሆነ ጭንቀት ወይም ደግሞ ስትረስ በሚኖርበት ወቅት ሰውነታችን ውስጥ ኮርቲሶል የተባለ ሆርሞን መጠኑ ከፍ ይላል። ይሄ ኮርቲሶል የተባለ ሆርሞን ሆዳችን አካባቢ የስብ ክምችት እንዲኖር፣ በተለይም ደግሞ ጉበታችን ላይ የስብ ክምችት እንዲኖር ያደርጋል። ስለዚህ ይህን ችግር ለመከላከል በተቻለ መጠን ሰውነታችን ዘና ረጋ እንዲል ማድረግ ያስፈልጋል። ሲጋራ የምናጨስ ከሆነ ሲጋራ ማጨስ ማቆም ወይም ሲጋራ ማጨስ ማስወገድ ያስፈልጋል። ሲጋራ ውስጥ ያለው የተለያዩ ቶክሲክ የሆኑ ኬሚካሎች ጉበታችን እንዲቆስል ያደርጋሉ ወይም ደግሞ ጉበታችን አካባቢ የፋት ክምችት እንዲኖርም ሌላ ሰበብ ይሆናሉ እና ማስወገድ ያስፈልጋል። አራተኛ ከጉበት ስብ ጋር ተያይዞ ሊመጡ የሚችሉ የተለያዩ የጤና ችግሮች ለማስወገድ ዘወትር የሕክምና ክትትል ማድረግ ያስፈልጋል። በየጊዜው ወቅቱ የጠበቀ የሐኪም ክትትል በምናደርግበት ወቅት ሐኪሞች የተለያዩ ምርመራዎች ያደርጋሉ። የደም በመውሰድ የሚያደርጓቸው ምርመራዎች ይኖራሉ። አልትራሳውንድ ሊያዙ ይችላሉ። ደም በመመርመር የሚያዩዋቸው የጉበት ደህንነትን የሚለኩ የተለያዩ ኢንዛይሞች መጠናቸው ያያሉ። ለምሳሌ ኤኤልቲ የሚባል ኢንዛይም አለ። እንደዚሁም ደግሞ ኤኤስቲ የሚባል ኢንዛይም አለ። ደም ውስጥ ያሉ ናቸው። የእነኚህ መጠን ከፍ አለ ማለቱ ያያሉ። እነኚህ መጠናቸው ከፍ ሲል ጉበታችን እየተጎዳ መሆኑ ይጠቁማሉ። እንደዚሁም ደግሞ ሄሞግሎቢን ኤዋንሲ የሚባል አለ። እሱንም መጠን ቼክ ያደርጋሉ። እሱ ባለፉት 3 ወራት የደማችን የስኳር መጠን ምን ያህል አቬሬጁ ምን ይመስል ነበር የሚል ነገር የሚጠቁም የመለኪያ ነው። ስለዚህ እነኚህ ሁሉ ኢንሱሊን ሬዚስታንስ አለመኖሩ፣ ጉበታችን ላይ ስብ እየተከማቸ አለመሆኑ ሊጠቁሙ የሚችሉ ናቸው እና እንዳጠቃላይ ዘወትር የሕክምና ክትትል ማድረግ ችግሩ ወደ ባሰ ደረጃ ሳይደርስ መፍትሄ ለመፈለግ ይረዳል። ዘወትር የሕክምና ክትትል የምናደርግ ከሆነ አንዳንዴ ሐኪሞች መድኃኒት ሊያዙላችሁም ይችላሉ። ለምሳሌ የጉበት ስብ ለማጥፋት ወይም የጉበት ስብ ለማስወገድ አንዱ ማድረግ ያለብን ነገር የሰውነት ክብደት መቆጣጠር ነው ብለን እንዳልነው የሰውነታችን ክብደት መቀነስ ካቃተን የሰውነት ክብደት ለመቀነስ የሚረዱ መድኃኒቶች ሊያዙላችሁ ይችላሉ። አንዳንድ ለተለያዩ የጤና ችግሮች ተብለው የተሰሩ ነገር ግን የሰውነት ክብደት ለመቀነስ የሚያገለግሉ መድኃኒቶች አሉ። እነኚህ መድኃኒቶች ሊያዙላችሁ ይችላሉ። ለምሳሌ ያህል GLP-1 ሪሴፕተር አጎኒስት የሚባል መድኃኒት አለ፣ ወይም ደግሞ በአጭሩ GLP-1 የሚባል መድኃኒት። ይሄ መድኃኒት በዋናነት የስኳር በሽታ ለማከም ግልጋሎት ላይ ይውላል። ነገር ግን የሰውነት ክብደት ለመቀነስም ግልጋሎት ላይ ይውላል፣ የተጓዳኝ ሁኔታ ማለት ነው። የሰውነት ክብደት ሲቀንስ ደግሞ የጉበት ስብ አብሮ ይቀንሳል። በምን መልኩ ነው ይሄ GLP-1 ሪሴፕተር አጎኒስት የሚሰራው? ሰውነታችን አንደኛ ቶሎ የመጥገብ ስሜት እንዲሰማን ያደርጋል። ስለዚህ የምግብ ፍላጎታችን ይቀንሳል። ሁለተኛ ምግብ ሆዳችን ውስጥ ማለት ነው ከሆድ ወደ አንጀት በሚጓዝበት ፍጥነት በጣም ስሎው እንዲሆን ያደርጋል። በጣም ዘገምተኛ የሆነ የምግብ መፈጨት ሂደት እንዲያልፍ ያደርጋል። ስለዚህ አሁንም ቶሎ አይርበንም ማለት ነው። እንደዚሁም ደግሞ ሰውነታችን ኢንሱሊን በአግባቡ እንዲጠቀም በማገዝ ጉበት ላይ የሚከማቸውን ስብ እንዲቀንስ ያደርጋል። ሁለተኛው አይነት ዶክተሮች የሚያዙላችሁ መድኃኒት SGLT2 ኢንሂቢተር የሚባል መድኃኒት ነው። ይሄ መድኃኒት የስኳር በሽታ ለማከም ግልጋሎት የሚሰጥ መድኃኒት ነው። ነገር ግን አሁንም ክብደት ለመቀነስ እንደዚሁ ከሱ ጋር ተያይዞ ደግሞ ፋቲ ሊቨር ወይም የጉበት ስብ ለመቀነስ ይጠቅማል። ይሄ በዋናነት የሚሰራው ኩላሊቶቻችን ላይ ነው። ኩላሊታችን ስኳር ከሰውነታችን በውሃ ሽንት መልክ እንዲያስወግድ የማድረግ ስራ ነው የሚሰራው። ከመጠን በላይ የሆነ ስኳር ግሉኮስ ወደ ጉበታችን ሄዶ በፋት በስብ መልክ እንዳይቀመጥ ከሰውነታችን እንዲወገድ የሚያደርግ መድኃኒት ነው። እነኚህ መድኃኒቶች በተመለከተ ያወራሁት ነገር ለጠቅላላ እውቀታችሁ ያህል ነው እንጂ ከየትም ከገበያ የምትገዙት አይነት መድኃኒቶች አይደሉም። እነኚህ በዶክተር ከብዙ ምርመራ በኋላ ከብዙ ውሳኔ በኋላ በዶክተር ብቻ የሚታዘዙ መድኃኒቶች ናቸው። ስለዚህ ሲጠቃለል የጉበት ስብ ለማጥፋት በዋናነት የሰውነት ክብደት መቀነስ፣ አመጋገብ ማስተካከል፣
የአካል ብቃት እንቅስቃሴ ማድረግ፣ የምንመገባቸው ምግቦች ላይ ትኩረት ማድረግ፣ ብዙ ምግብ አለመመገብ ብቻ ሳይሆን መርጠን መመገብ ያስፈልጋል። የጉበት ስብ ለማስወገድ ከነኚህ መደበኛ ዘዴዎች ማለትም አመጋገባችን ጥንቃቄ የተሞላበት እንዲሆን ከማድረግ ውጪ እንደዚሁም ደግሞ ዘወትር የአካል ብቃት እንቅስቃሴ ከማድረግ ውጪ ሌላ ልንከተላቸው የሚገቡ 4 የተለያዩ ዘዴዎች አሉ። እነሱም አንደኛ የምግብ አበላል ቅደም ተከተል የሚል ነው። ምን ማለት ነው? አንድ ጊዜ ምግብ ምሳ ልንበላ ወይም ራት ልንበላ ምግብ ሲቀርብልን ያ ምግብ ውስጥ የተለያዩ አይነት ምግቦች ይኖሩታል። በውስጡ ፕሮቲን የሆኑ፣ ካርቦሃይድሬት የሆኑ፣ ፋይበር ያላቸው የተለያዩ አይነት አትክልቶች ሊቀርቡልን ይችላሉ። ስለዚህ የትኛው ቀድመን በላ ነው የሚለው የደማችን የግሉኮስ መጠን ወይም የደማችን የስኳር መጠን በፍጥነት እንዲጨምር ወይም እንዳይጨምር የማድረግ ኃይል አላቸው። የደማችን የግሉኮስ መጠን ወይም የስኳር መጠን በከፍተኛ ሁኔታ ተሎ ጨመረ ማለት የጉበት ስብ የመከማቸት እድሉ ይጨምረዋል። በሆነ ኦርደር ከተመገብን የደማችን የግሉኮስ መጠን ወዲያው ከፍ እንዳይል ማድረግ ይቻላል። በመጀመሪያ አትክልቶች ወይም ፋይበር የሆኑ ምግቦች ቀድሞ መመገብ፣ ቀጥሎ ፕሮቲን የሆኑ ምግቦች መመገብ፣ በመጨረሻም ካርቦሃይድሬቶች ወይም ጥራጥሬዎች የምንመገብ ከሆነ የደማችን የግሉኮስ መጠን ወዲያው ምግብ እንደተመገብን ከፍ እንዳይል ያደርጋል። የደማችን የግሉኮስ ወይም ደግሞ የስኳር መጠን ስቴዲ የሆነ ሁሌም ተመሳሳይነት ያለው በአቬሬጅ ተመሳሳይነት ያለው የደም የስኳር መጠን እንዲኖረን ያደርጋል። ያ ጥሩ ነገር ነው። ትርፍ ስኳር ደማችን ውስጥ እንዳይኖር ያደርጋል። ስለዚህ ጉበታችን ላይ ሄዶ የሚከማች ስብ አይኖርም ማለት ነው። ሁለተኛ ተፈጥሯዊ የሆኑ ቅመሞች መጠቀም፣ ለምሳሌ እርድ ወይም ተርመሪክ እና ዝንጅብል፣ እነኚህ የመሳሰሉት አይነት ቅመሞች መጠቀም ጠቃሚ ነገር ነው። ለምሳሌ እርድ በውስጡ ከርክሚን የሚባል ነገር በውስጡ አለው። ይሄ የጉበት ቁስለትን ለመቀነስ ከፍተኛ የሆነ ጥቅም ይሰጣል። በልኩ ማድረግ ያስፈልጋል። እርድ ከመጠን በላይ መውሰድ አያስፈልግም። ከርክሚን ከልክ በላይ ስንወስድ ጉበታችን ሊጎዳው ይችላል እና በጣም በልኩ ወይም ደግሞ አነስተኛ በሆነ ሁኔታ መውሰድ ያስፈልጋል። ሶስተኛው ተጨማሪው ዘዴ የውሃ አወሳሰድ ነው። ምን ማለት ነው? ከምግብ በፊት 1 ብርጭቆ ውሃ መጠጣት የምግብ ፍላጎታችን እንዲቀንስ ወይም ደግሞ የረሃብ ስሜት እንዲቀንስ ያደርጋል። እንደዚሁም ደግሞ ጉበት ስብ በብቃት እንዲያቃጥል በቂ የሆነ ውሃ ማግኘት አለበት። አራተኛውና የመጨረሻው ተጨማሪው ዘዴ የምግብ አዘገጃጀት ነው። ይሄም ምግቦች ከመጥበስ ይልቅ በተለይም በዘይት ከመጥበስ ይልቅ በእንፋሎት ማብሰል ወይም ኤር ፍራይ ማድረግ ኦር ወይም ደግሞ በምድጃ ውስጥ መጋገር ወይም ቤክ ማድረግ የተሻለ ነው። ይህ አላስፈላጊ የሆኑ መጥፎ የሆኑ ስቦች ትራንስፋት የሚባሉት ወደ ጉበት እንዳይገቡ ይከላከላል። ይህን ቪዲዮ እስከ መጨረሻው ድረስ በትዕግስት ስለተከታተሉ እጅግ በጣም አመሰግናለሁኝ። ጠቃሚ ሆኖ ካገኛችሁት የላይክ ምልክቱን ልኩት፣ ለሌሎች ሰዎች አጋሩት። አስተያየት፣ ጥያቄዎች ካሏችሁ የአስተያየት መስጫ ቦታ ላይ አስቀምጡልኝ። ከዚያ በተጨማሪ ፌስቡክ ላይ ፎሎ እንድታረጉኝ እንደዚሁም ደግሞ ዩቲዩብ ላይ ሰብስክራይብ እንድታረጉ በአክብሮት ጠይቃችኋለሁኝ። እጅግ በጣም አመሰግናለሁ።